ተስፋ ስብሰባውን እኮ ነው። እንዴት በየው ነው ማለት ሰላም ነው። ስብሰባው ነው እና ልቆይ አስቸኳይ ነገር ሰምቼ እኮ በደረጃ ጉዳይ ነው። ማቴሪያል ይዞ ወጥቷል የሚባል ነገር አለ። አይ የሚባል ነገር ሳይሆን ሰጥተውታል። ሰላም ጤና ይስጥልን የተከበራችሁ ጉንበረች ቤተሰቦች፣ አዲስ ነገር ባይሆንም በተደጋጋሚ ስልኮች ይጠለፋሉ፣ በዛጋም መልእክቶች ይሰረቃሉ ወይም ይታወቃሉ። ምናልባት ከነዛ መልእክቶች መማር ያለበት ሰው እየተማረ ነው ወይስ አልተማረም የሚለው ካልሆነ በስተቀር ሁሉም ነገር በአደባባይ የሆነበት ቆመህ ጠብቀኝ ይዞ በቆሞ ቀርነት ባለቤት አልባ በሆነ ሁነት መነሻና መዳረሻው ሳይታወቅ የተጀመረ የጥፋት አካሄድ ነውና በዛው አጋጣሚ እጃቸውን እየሰጡ የሰላም አማራጭን እየተጠቀሙ ነፃ እየወጡ ሳይሞቱ ወደ ሰላም የመጡ ልጆች ሁሉ አጀንዳቸውን ሳይረሱ ይቀጥሉ ዘንድ በህይወት በመትረፋቸው እንኳን ደስ አላችሁ ማለት ፈልጋለሁ። አጀንዳችሁን አትርሱ፣ ጥያቄያችሁን ሞግቱ፣ አብሮ መቆምን ልመዱ። ነገር ግን ጥያቄ ለመጠየቅ መገዳደል ይብቃ የሚል ስለሆነ ከዚህ ቆሻሻ ተግባር ተርፋችሁ ወደ መንግስት ወይም ወደ ህዝባችሁ በሰላም እጃችሁን የሰጣችሁ ሁሉ እንኳን ደስ አላችሁ። ነገም በትክክል ራሳችሁ አስባችሁና ፈቅዳችሁ ገብታችሁ ከሆነ ከዛ ቆሻሻ ነገር ነፃ ውጡ። ጥያቄያችሁን ወደዛ ትግል ወይም ወደዛ ወዳላችሁት ነገር አሁን ወደምታደርጉት ሂደት ውስጥ የከተታችሁ ነገር ዘርዝራችሁ ይዛችሁ ለሁሉም ሰው ተናገሩ። ሞጋች ሁኑ። ክርክሩ እንዲቆም የመንግስት የበላይነት እንዲሆን እናንተ እንድትሸነፉ ወይም እንደዛ አይነት አይደለም። ጥያቄዎች ይፈቱ። በዘላቂነት ነው ሰላም መምጣት ያለበት። ሰው የተጠየቁ ጥያቄዎች ላይ ምንም ነገር የለውም። አሰባስቡ፣ ጠይቁ፣ ሞግቱ። በየጊዜውም ወቅታዊ ነገር የምትጥሉትም ሆነ የምትጨምሩት ጥያቄ ሊኖር ሁሉ ስለሚችል በዛም ይሁን በዚህ ግን ሰው ሳይሞት ሀገር እንድትሻገር ዘመኑ የደረሰበትን የትኛውም ዓለም ላይ ያለውን ተሞክሮ በመውሰድ በሰላማዊ ሙግት ወይም ክርክር የተቀመጡ አማራጮችን ሁሉ ተጠቅማችሁ ስታበቁ ይሄ ለመጠፋፋቱ እኮ በኋላ ሁሉ ትደርሱበታላችሁ። ጀስት ሰው እስከዛሬ ድረስ በደረሰው ጥፋትና መከራ ከተማራችሁ ተማሩ። ጥያቄያችሁን ግን አትርሱት፣ ያዙት፣ ሞግቱ። ማንም ግን በእናንተ ሞትና ስቃይ እንዲነግድባችሁ አትፍቀዱ ነው የምለው እኔ እንደ ጉባለች ማለት ነው። አይ የሚባል ነገር ሳይሆን ሰጥተውታል። እነዛ ማይረቡ ኤርትራዎች አንተ ምን ያለፈታቸው ነው? እዛ ምን ያላቸው ነው? እንደነዚህ ኤርትራዎች የማይረቡ ኤርትራዎች ነው የሚለው። ለምን ሰጡት የሚለውንም በደንብ ነጥቡ የሚይዘው ነገር በጣም ወሳኝ ነው። ይህንን በተለይ ዝብደት ውስጥ ላሉ ሰዎች ማለት ነው። እውነትን ይዘው ለእውነት የቆማችሁት ወንድሞች ችግር የለውም። ነገር ግን በይሆናል ወይም እንደዚህ ብሎ በጥፋት እብሪት ውስጥ ተውጦ በጥላት ወጥመድ ውስጥ የሚናውዙት ወንድሞች ይህን ቢሰሙት ደስ ይለኛል። አይ የሚባል ነገር ሳይሆን ሰጥተውታል። እነዛ ማይረቡ ኤርትራዎች አንተ ምን ያለፈታቸው ነው? እዛ ምን ያላቸው ነው? እንደነዚህ ሀገራት ምን አይነት ሲስተም ይጠቀማሉ መሰለህ? አሁን ለምሳሌ እኛ ጋር ስምምነት አድርገው ከአራቱም ተቋማት ጋር እየሰሩ ነው አይደል? አራት ተቋማት ልክ ስምምነቱን በኋላ ሌላ መሀል ገብቶ እንዳይሽርባቸው ሌላ እንትን ይላሉ። አሁን እኛ እንዳንሸመጥጣቸው ሌላ ሚዛን አስጠባቂ ኃይል ይፈልጋሉ። ታውቃለህ? ይሄ አሪፍ በጣም ትልቅ ነጥብ ነው። ማንኛውም ሰው የሚፈለገው ያው ከአራቱም ምናምን ይሄ ኋላ ቀር በሚባለው አውራጃ ጠቅላይ ግዛት ምናምን እያሉ የሚቃዡ ቅጀታሞች ካሉት ጋር ኤርትራዎች ይሰራሉ። ግን ያንንም ቢሆንም እኛን ስለማያምኑ ሚዛን አስጠባቂ ሰው ከኋላ ይቀጥራሉ ነው የሚለው። ትኩረት ስጡ ፕሊስ። ምክንያቱም አንድን ነገር አንድ ቀን በደንብ ካወቀ ነው ከዛ በኋላ እኮ ስለዛ መድከም የለብንም። ሌላ ነገር ላይ ነው መሆን ያለብንና እስኪ አስቡት። እኔ ብዙ ማብራራት ወር እንደዚህ ላይ ብላይም ለመምጣት የአድማጭ ተመልካቱ ሁነት በዚህ አይነት ነገር ላይ ብቻ እንጂ ከበሽታው ለመዳንና የሚጠቅመውን በማየት ላይ ብዛት ያለው ሰው ባለመኖሩ ነው ወደ ኋላ እንትን ያለው። ዞሮ ይሄንን ከአራቱም ግዛት ጋር ይሰራሉ። ነገር ግን ደግሞ ሌላ እንትን የሚሉት የነሱ ሚዛን አስጠባቂ ይፈልጋሉ የሚለውን እንድታውቁት ዋናው ሰው ለምንድን ነው የተፈለኩ ሚዛን ማስጠበቅ ተጠቅሞ ለመወርወር ወይስ ለእውነት ነው ወይ? ይሄንን የተባለውን ቃል የተገባውን ይተገበራል አይተገበርም? ባይተገበር ምን አደርጋለሁ? ቢተገበር ምን አደርጋለሁ? የኔ ጉዳይ እዚህ ላይ ለመሞት ብቻ፣ ለመግደል ብቻ፣ ለመዝጋት ብቻ፣ ለማጥፋት ብቻ ነው ወይ ነውስ ከዛ ባሻገር የሚለውን እያንዳንዱ ሰው እዚህ በምላሱ ያቦካውን ነገር ጋግሮ እንደሚበላው እያሰበ ይናገር።
ይላሉ። አሁን እኛ እንዳንሸመጥጣቸው ሌላ ሚዛን አስጠባቂ ኃይል ይፈልጋሉ። ታውቃለህ? ለኛ ስጋትም ይሆን እነሱ ሁሌ እንደለመንልን ነው። እነሱነን ካልተጣላናቸው እነዛ የኛነን የስጋት ኃይሎችን በደንብ ደግፈው እንደገና የኛ ተገዳዳሪ ኃይል አድርጎ መፍጠር ይችላሉ። ከዛ ሁኔታውን አይተው ደግሞ በእንደዚህ አይነት ሁኔታ ግን እኛ ቀስ አድርገን የእነሱነን ጥቅም እያስከበርን ከሄድንና እነሱ ጋር ያለን ግንኙነት ጠንካራ ከሆነ ደግሞ እነዚህኞችን እያፈለሱ ወደኛ ይሆናሉና ሚዛን ማስጠበቅ ይመስለኛል ሳስበው። በቃ ከጉልበታም ጋር የነሱን የረከሰ ፍላጎት ከመፈጸምና ከማስፈጸም አንጻር እንጂ በደግነት በሩሩህነት መሳሪያ እንደማያስታጥቋችሁ ነው ልጁ እየተናገረ ያለው። በእርግጥም መሳሪያ የሚያስታጥቅ ሰው ምን ማለት ነው? ኮምባይነር ትራክተር አይሰጧችሁም? ሱቅ አይከፍቱላችሁም? ዘመኑን የሚዋጅ ትምህርት አያስተምሯችሁም? ዘርፋችሁ ሰርቃችሁ ብትበሉ ሀገራችሁ ላይ ከሚሆን ከፈለጉ ዘው አይወስዷችሁም እንዴ? ጀስት ብሬን ዲሽቃ ምናምን አለኝ ነው የምትሉት። ያ ደግሞ ፍሬው መግደል ነው። ሰው መግደልና መቀማት ከጀመራችሁ ደግሞ የነሱ መጫወቻ ሆናችሁ ትቀጥላላችሁ ማለት ነው። እንኳን ሌላ ሰው ነፃ ልታወጡ እናንተም ነፃ አትሆኑም። ሞት ብቻ ነፃ ነው የሚያወጣችሁና ከዚህ መከራ ውስጥ ተርፈው ወደ ራሳቸው የተመለሱ ሰዎች እድለኛ ናቸው የምንለውም ለዛ ነው። ሲቀጥል ደግሞ የዛ ዝርዝር ሁኔታ በስልክ አልወራህም በአካል ነው እንጂ የሆነ አካልም ራሱ ይኖርበታል በእርግጠኝነት። ያኛው ይኖርበታል በእርግጠኝነት እዚህ የኛው ማለት ነው። ልምራ የሚሉት በጎጃሙ ለጓሳው አይ ጠራው ሪከርድ ይወጣል ባክተው። ደግሞ ዘመንን ነው ወደ ጓሳው የሚለውና ይወጣል ባክ ለምን ጠራው? እሱም ይኖርበታል በዚሁ ክፋት ላይ ነው። ዋናው እያማለሉ በሪሆይ ሳሩን አየህ እንጂ ገደሉን መች እየተባለ ሳሩን በላለው እየተባለ ሁሉም ሰው በብሶቱ በችግሩ በዛ ደካማ ጎን እየተገባ ወደማይወጣው ሞትና መከራ ነው እየተሄደ ያለው። የግፈኞች ስርዓት ነው። ቆም ብለን ሁሉንም ነገር ስናደርግ ባለቤት ሆነን እንዲገባን ጠይቀን ደጋግመን ጠይቀን በባለቤትነት ይሁን የሚል ሁልጊዜም የምንለው ነው እንደ ጉባለች። እንደዛ ነው ወንድም አለም እና ማታ ነው መረጃው የደረሰኝ። ባይገርም ሐኪም ቤት ሆኜ ነው የደረሰኝ። እንደውም እየታከሙ እና ምን ሰራው ስራ የለም ወይ አሁን ታለየልን። በቃ እዚህ በኋላ ጎንደር ሙሉ ዙሪያውን እሱ ይዘዋል። ያው ዝም ብለህ ወይ ምንሻ መሆን ነው ወይ እንቶኔ መሆን ነው። አዎ እስኪ አውሩ። አሁን አጥቲ ጋ ነው እንግዲህ የምታውቀው። አሁን እኮ ይሄ አንደኛው በቅርበት ያለው ሜርላ ስማማ ብለን እነሱ ጋር ስብሰባ ያለ ነው። ሜርላ ጋ ነው አሁን ስብሰባ ያለ ነው። የባደነሱ ችግር እነሱ በቃ ያው ችግር ተፈጥሮ አልፈታም። አሁን እነሱ ጋር ሜራ ራሱ ማለት ነው። ጦሩ ችግሩ ላይ ይፈታ መልካም ነው። ችግሩ ይፈታ ጥሩ ነው። ጦሩ ፈቱ ግን አሁን እጃችን አለ አይ ኦሜድላ ማለት አዶግራንም እኛም እንደርበት ይሄ 400 አንድ ታይል ቢገባ አንደኛ እንትጥቅ ማዝ እንችላለን። እጃችን እናስገባዋለን። አሁን አስቸኳይ የሆነ ትዕዛዝ ያስፈልጋል ከተቋም ነው። ይህ ነገር ይደና ስለታውን ኃይል ተጠቅመን ይደን ትጥቅ ማስወረድ አለበት እምነት አለኝ እኔ። ነገር ግን ተቋሙ ነው ዋናውን ነገርና ከነቦስ ጋር ወራሽ ከነቦስና ከነቴ ጋር ወሩና ይጋራ አድርጉት። ከዛ በኋላ ተፈጣሪ ማድረግ ወንድ ማለት አርገና ፈልቆ እንደ ጠቅላይ ሚኒስትር አፍሪካችን ማግኘት አንችልም። ወይ ባጃጅ ይባላል ወይ ምንም ማግኘት አንችልም። ለዚህ ጉዳይ ቶሎ በራሳቸው ስልክ ከጨባይ የምናገኛቸው ቢሆን የሆነ ነገር እንትንላለን። ይሄ ዝም ብሎ ታያውን ምንም መታገል አያስፈልግም። ይሄ ቃ ደንብ ያገባ ማለት ከኛ የመጣ ኃይል ራሱ መመለስ አይችልም። በዛ ቀጠም አሁን ዞሮ እስኪ ወደዚህ ወደ ሻሽኪ ሳይገባ መንገዱ የሚዘጋበት ሁኔታ ደግሞ ብዙ ኃይል አብሮት የለም እንደሰማሁት። የለም በጣም በዛ ተብሎ 100 ኃይል ነው ያለ 9 ድሬን ምናምን ስናይፈራ እንዳምትደስ 15 ማይሞላ የቡድንና ሌላ እንትን ነው መርጦ ያስቀራቸው 100 ናቸው። እነሱን መያዝ እንችላለን። ይህ ከፈል መስዋዕት ሲሞት ነው ሙተን የቀረው ስራ ይስራ። ስለዚህ እሱን እኮ ነው አሁን ታገኘዋለህ። እባክህ ምን በእናስተውል ምናምን እኮ ታገኛለህ። ስልክ ደውልላቸው። ታሽ በጋሻ አስተውል ልሞክር። እናንተ ባስተውል በጋሻ አስተውል ሳይሆን አስተውል ይቦሳጀል። እሺ በሱ አድርግ። እኛ ይሄን እንግዲህ እየሞከርን ነው ማለት አስቶ ወይ የተቋም መሪ በጎንየሽ ትዕዛዝ እየሰጠበን ነው ያለ። በቃ ምን አይነት ትዕዛዝ? እኔ ታኩስ አቁሙ ነው ያልኩት። እርምጃው ወሰዱ ለሚሰጠ የተቋም መሪ አለ። እሱን ይውጣ በቃ እርምጃ ወንድም ላይ እርምጃ ወሰድ ብሎ የሚሰጥ የተቋም አመራር ካለ ይውጣና እንናገርበት። ምንድነው
ወላሂ ይሳነን ያገበት እንደዚህ ነገር ምንድን ነው? ለጥቁር አንበሳ ሳሚ ትእዛዝ ሰጥቷል። በቃ ልንገር እንግጭ አርጌ ለማን ትእዛዝ ሰጠ? ሳሚ ያለውን እርምጃ ውሰዱበት ብሎ ትእዛዝ ሰጥቷል። ይሄ ምን አይነት ሽር ነው? አራ ይሸጋየታቸው ልሞት ወጥቼ እኮ 13 ዓመት እኮ በበረሃ እየተንከራተትኩ ያለ። ለማን ነው ትእዛዝ የሰጠው? ለጥቁር አንበሳ ክፍለ ጦር ነው ምናምን ብርጌድ ለሚባለው ለዛ። ኦኬ እኔ ያለው ጦር ሰው ነው እያልኩ አይደለም። ጭራሽ እንደው አትተዋወቁም ማለት ነው። በዚህ ልክ አንዱ አንዱ ላይ ከትናንቱ ዛሬ እንደዛ የሚለው መጀመሪያ እኛ ያጣነው ሰው መሆናችንን ነው። ሰብዕናችንን ካላገኘን ፍቅር ከዛ ለሰው ልጆች የሚገባ ሃይማኖት፣ ባህል፣ ወግ የሚባሉ ነገሮችን ካልሰራን የትም ቦታ ብንሄድ የውርደት ሞት፣ የቅዠት ሞት፣ አሳፋሪ ነውረኛ ለመሆን እንጂ ባለድል ለመሆን አይደለም። ለዛ ነው በዚህ ልክ እያባላ ጥላት የወደቀ በዘመነ ድሮን በዘመነ ዲጂታል ቆመ ጠብቀኝ አብራራው በእጅግ ምንሽር እያስታጠቀ እርስ በርስህ አቁራው የኖርከውን የጎጠኝነትና የመንደርተኝነት የክፋት የምቀኝነት በሽታ እየነካካ እየቀሰቀሰ የሚያባላ ማለት ነው። አሁንም በየትኛውም ቦታ ላይ ያለው ይሄ ነው። በመላው ዓለም ላይ ይሄ አለ። በተለይ ኢትዮጵያ ውስጥ ብዙ በተለይ ሶሻል ሚዲያ ላይ ያለው በሽተኛ ይሄ አጥቅቶታል። ብዙ ሰው በጎ ነገር መስማት አይፈልግም፣ ማየት አይፈልግም። እዛው እብደቱ ላይ ተጨማሪ እብደት የሚሰጠውን ብቻ ምን ዝበት ሲስተም መጠቀም መቻል አለበት። ሄሎ አቤት አሮኛ እንድትቆይ መስገን ምናልባት ያልሰማ ሊሆን ይችላል። የሻምበል ማለት ነው ኃይላቸውን ይዘው ሰንደባ በሚባለው በእግረኛ መንገድ ግማሹን ኃይል ይዞ ሻምበል ወደታች ሰንደባ ማለት በኬላ በሚቆረጥበት በስተቀኝ በኩል ግማሹን ኃይል ደግሞ ይሄ መስመሯን ጥርጊያ መስመር ይዞ ያለውን ለመግጠም ያለውን መምታት ያለብን ያለ ይዞ ወርዷለኝ። ይህ ሰውዬ እንዴት መምሪያ እንዳወረዳችሁላቸው እኔ ግራ እየገባኝ ስለሆነ ከአሁኑ መምሪያ አላወረድንም። ዮናስ ነው አሁን እየተጨቃጨቅን ነበር ከዮናስ ጋር እና ዮናስ ነገሩን ፈልገውታል። ሌላ ምንም ነገር የለውም። አቁም ብየዋለሁ። ነገሩን ግን እየጎታጎተ ያለ ዮናስ ነው። ከትናንት ጀምረው ያለው ምረሽ ሊገባ ነው እያሉ ሁለታቸው ዮናስ እና እሱ ናቸው። አዲስ ዘመን ምረሽ ሊገባ ነው እያለ ዲሽቃ ያለ ከኔ ጅን አለ ዲሽቃውን ይዞ ሊገባ እንግዲህ እሱ መምሪያውን ጠብቆ ኬላ የህዝ ስራ ሲሰራ ነው የሰነበተው ብቻውን ማለት ነው። እነሱ ግን ዲሽቃው ያለ ከኔ ጋር ነው። ዲሽቃ ይዞ ምረሽ ሊገባ ነው እያለ ስም እያጠለሹ አሉ። እንደታገዝ መለቃታ ሁለት ዲሽቃው አንዷ ምን ነው ያለ? ሁለቱም ከኔ ጋር ነው ያለው። ካንተ ጋር ነው ያለ? ከኔ ጋር ነው ያለው። ከኔ ጋር ፍሎቶ ጋር ነው ያለው። እንትን አድርግልኝ አሁን እየው ለመግጠም ሳይሆን ተረነኮሱ ራስን በጠበቀ መልክ እኔ ዮናስ ላይ እርምጃ ወሰድ ልንገር በቃ ተፈለገ እኔ የነገርኩት እኔን ማሰማይ ብሏል። ከዛ ውጪ ግን እንዳተነኩሱ የሻምበል ስልክ እኔ የለም። አሁን ለትልቁ ልንገረውና ትልቁ ቀጥታ እንዲያስቆም ነግረዋለሁ። ትልቁ ትንሹ የተባለ የተግባር ትልቅ እንጂ በኪሎ የሚመዘን ሰብዕና አይደለም። ትልቁ ትንሹ በቦታው ላይ በየትኛውም በአግባብ ላይ ያለው እናት አባቱን የማያከብር ፈጣሪውን የማያከብር ሃይማኖቱን ባህሉን ወጉን የጣሰ በገዳይነትና በነውር ላይ የሄደ በለው ግደለው የሚል ፈላጭ ቆራጭ ስርዓት የለሽ አካሄድን የሚከተል ሰው ትልቅና ትንሽ ብሎ መናገር በራሱና ኤኒዌይ ጤነኛ የሆነ ሰው በትክክል ቼክ አድርጉት። የቆማችሁበት ነገር አስባችሁ ነው፣ አቅዳችሁ ነው፣ ወስናችሁ ነው፣ እናንተ ብላችሁ ነው፣ ሌሎች ብላችሁ ነው። ምንድነው ከዚህ ከምታደርጉት ወይ ብትገሉ ወይ ብትሞቱ ከዛ በኋላ አቺቭ ልታደርጉት ወይም እናሳካዋለን ያላችሁት ነገር ምንድነው? እሱን ያሰባችሁ ምንም ነገር ብታረጉ አይሹር ነኝ እርግጠኛ ነኝ ለማንም ሰው ፍቃድ ይሰጣሉ። ሳያውቅ ግን በግብዝነት የተሰጠውን ሁሉ እያባከነ እያጠፋ የመጮህ አይነት አዝማሚያ የተጠናወተው ዓለም ላይ በተለይም እኛ ሀገር ያለው ፖለቲከኛ በሆነ ነገር ጥገኛ ሆኖ ከችግሩ ለመውጣት ሌላ ችግር የሚፈጥር ችጋራም የሚሰበሰብበት ነው መድረኩ እና ይሄ ሽፍታው ምናምን ይሄን ያህል ዓመት ምናምን ለግል ጉዳዩ ሊወጣ ሁሉ በሀገር ስም የሚነግድ በሀገር ስም ተቀምጦ በግለሰብ ስም የሚሰራ በሁሉም ቦታ ላይ እብደትና ነውርን ባህሉ ያደረገ ምቀኝነትና ጥላቻ የተጠናወተው ሰው መሆኑን በራሱ የጠላና የናቀ በብሔርተኛነት የሚመካ በነውር ላይ ያለ ዛሬም ቢሆን ጥላቶች የሚጫወቱበት
አሻንጉሊት ኦር ሮቦት ወይም ሮሞትድ ሆነው ሊቆጣጠሩት የሚችሉት አይነት ቁስ ሆኖ ራሱን በዛ ያኖረ እንጂ ሐሳብና እንትኑ ከራሱ የመነጨ በራሱ የሚመራ መጨረሻና መነሻውንም መሰረት ያደረገ አይደለም። ቢኮዝ 15 ሰከንድ ቪዲዮ አይቶ አንድ ገጽ የሞላ የማያነብ ትውልድ መካከል ላይ በጥላት መጫወቻ የሆነ የብዙ ዘመናት የሥራ ውጤት ይሄው ማየት እንችላለን። ማን ምን ሲያይ እንደሚውል ቼክ ያድርግ ራሱ። ለምን ሰው ይጠይቃል? ማን ምን ሲያይ እንደሚውል፣ ማን ምን ሲሰማ፣ ማን ምን ሲባል ደስ እንደሚለው ራሱን ይጠይቅ። በጎ ነገር ሲወራ ወይስ መጥፎ ነገር? ሰው ሞተ ሲባል ወይስ ሰው ዳነ? ረብሻ ተነሳ ሲባል ወይስ ሰላም መጣ ሲባል ደስ እንደሚለው የትኛው ነው የሚለውን ቼክ አድርጉት። ዓለም ያለበትን እውነት ከራሳችሁ ጋር አነጻጽራችሁ ለኛ እልቂትና ሞት ያውም በምቀኝነት መስራት ያቃተው በስንፍና በጉስቁልና በድህነት ምቀኝነት በጣም ነው የሚያሳፍረው። ያንንም ጥላት አሸክሞ የባንዳነት ዘመንን ማራዘም ነው። አሁን የ16 ደቂቃ ነው። እርግጠኛ ነኝ 6 ደቂቃም የሚያየው ሰው የለም። ነገር ግን እውነት ያሸንፋል። እያንዳንዱ በያዘው በሽታው ይድናል ወይም ይጠፋል። የራሳችንን ለራሳችን ማድረግ ነው። በጎ ካሰብን በጎዎች ጋር፣ ክፉ ካሰብንም ከሚጠፋው ሐሳብ ጋር ያለ ሰው ሁሉ ይጠፋል። መሻገር ካለበት ሐሳብና አቋም ጋር ያለ ሁሉ ይሻገራል። ሰው ለራሱ ሲል ነው። ለእህቱ፣ ለወንድሙ፣ ለሚስቱ፣ ለልጆቹም አይደለም። ለሀገሩ ለምናምን እንደዛ አይደለም። ተወው እሱን። ለራስህ ስትል ራስን አድን። በጎ ነገር ስራ፣ በጎ ነገር አስብ፣ ፍቅርን ዝራ። እምነትህም ባህልህም ማንኛውም ነገር በሙሉ የምታወራውና የምትፈጽመው አንድ ይሁን። ያኔ ትተርፋለህ፣ ትድናለህ። ከዛ ውጭ ትጠፋለህ፣ ትወድማለህ፣ ትቃጠላለህ እንጂ የኢትዮጵያን እውነት የኢትዮጵያን ድል ማንም አያስቆመውም። ኢትዮጵያ ትቀጥላለች ሀቅን እስከያዘች ድረስ። ውሸታም፣ ከሃዲ፣ ባንዳና ጽንፈኛ ሁሉ ይጠፋል፣ ይሞታል፣ ይቀበራል። በዛ ቀብር ላይ ኢትዮጵያን ከፍ ከፍ እናደርጋለን። ይሄ ቃል ነው። የሚሆነውም ይሄ ነው።